ባንክ ለተደረገልኝ ድጋፍ አመሰግናለሁ። ምርጥ እንዶ ሌላ ነገር ምትት እድሜና ጤና ይስጣቸው። አመሰግናለሁ። እንደገና ደግሞ ይኸው ከረጢት ይኸው ተሰጥቻለሁ። እንደገና ደግሞ ብርም 2000 ተቆየው ክፉ አያገኘው ከፍ እያለ ደረጃው ሰፊ ይሁን እድሜውም ረዥም ይሁን የታመላቂ ዘር ያቆይ ማህበረሰብ እንኳን ለዚህ ለተቀደሰች ቀን ለፋሲካ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ከዚህ በመቀጠልም እንግዲህ አዋሽ ባንክ በተለያዩ ሀገራችን ክፍል ማህበራዊ ግዴታውን እየተወጣ ይገኛል። በዚህ መሰረት ለዋርላ ወረዳ ኮን ከተማ ነዋሪዎች 40 ግለሰቦች በቤተ ክህነቱ አማካኝነት የተመለመሉ ስጦታ አድርጓል ማለት ነው። እነዚህም ስጦታዎችም 25 ኪሎ የፍርኖ ዱቄት፣ 5 ሊትር ቀጭን ዘይት እና 2000 ብር በጥሬ ገንዘብ አበርክቷል ማለት ነው። ይህን ሲያደርግ ባንኩ ከሌላ ጥያቄ ቀርቦበት ወይም ከሌላ ሀሳብ ተገፋፍቶ ሳይሆን በራሱ ሀሳብ አመንጭነት ባንኩ ፍላጎት ማድረጉን ማሳሰብ እወዳለሁ። ከዚህም በመቀጠል አዋሽ ባንክ እንግዲህ የተለያዩ መጠነ ሰፊ አገልግሎቶችን እየሰጠ ይገኛል። ከነዚህ መካከል ከሚሰጣቸው አገልግሎት መካከል አንደኛውና ዋነኛው በትንሽ ወለድ ለማህበረሰቡ ለጥቃቅንና አነስተኛ ነጋዴዎች በ9% እያበደረ ይገኛል ማለት ነው። በዚህ መካከል ሌሎች መጠነ ሰፊ ወይም የተሻለ ወለድ ያላቸው ቁጠባ ሂሳብ አገልግሎትን እየሰጠ ይገኛል ማለት ነው። ለቀጣይም ከማህበረሰባችን ጎን ሆነን ማንኛውንም ድጋፍ ለማድረግ ዝግጁ ነን። ለነበረን ቆይታ እጅግ በጣም አመሰግናለሁ። አብሮነታችን ከአዋሽ ባንክ ጋር ይሁን። ማላጅ ይባላለሁ። ለወረዳ አስተዳዳሪ እንግዲህ ዛሬ በመጀመሪያ ለኮንና አካባቢ ነዋሪዎች በሙሉ እንኳን ለሆሳዕና አርያም በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንደሚታወቀው ሆሳዕና ማለት አቤቱ ማረን፣ አቤቱ ይቅር በለን፣ አቤቱ እርዳን ማለት ስለሆነ እንግዲህ የአብይ ጾም 8ኛ ሳምንት ነው ዛሬ። በዚህ በ8ኛ ሳምንት አብይ ጾም መጾም ብቻ ሳይሆን ሲጾም ስግደት ጸሎት ያስፈልጋል። በጾም በጸሎትና በስግደት ጎን ለጎን ጸሎታችን በእግዚአብሔር ዘንድ ተቀባይነት የሚኖረው እየጾምን ድሆችን ስናስብ ስለሆነ በተለይም ድሆችን እየረዳን ጾም አዳሪዎችን እየረዳን ነዳያንን እየረዳንና ጥቅል ከረሃብ ጋር መሰረታዊ ችግር ያለባቸው ህብረተሰብ ክፍሎች ሳይኖረንም ካለንም ቀንሰን በመስጠት በዓሉ የበለጠ ውጤታማና ጸሎታችን ተቀባይነት የሚኖረው ከዚህ አንጻር ስለሆነ በተለይም የዋርላ ወረዳ የዋሽ ቅርንጫፍ ጽሕፈት ቤት ስራ አስኪያጅና ሰራተኞች በሙሉ በተሻለ ሁኔታ በኮንና አካባቢ የሚኖሩ ካላቸው በጀት ቀንሰው ጥቅል በወረዳችን ከፍተኛ የሆነ በችግር ላይ ያሉ ተጋላጭ ህብረተሰብ ክፍሎች ከፍተኛ ቢሆኑ ከነዚያ ውስጥ በተሻለ መወዳደሪያ መስፈርት ወጥቶ በቤተ ክህነት አማካኝነት እንዲመለመል በማድረግ 40 የሚሆኑ ነዋሪዎችን እና ለአንድ ሰው 5 ኪሎ ግራም ዱቄት 5 ሊትር ዘይትና 2000 ብር ድጋፍ ያደረጉበት ሁኔታ ነው ያለው። ይሄ ጥቅል ያደረጉት ድጋፍ በተለይም ወደ 250 ሺህ የሚሆን ገንዘብ ወጪ በማድረግ ድጋፍ አድርገዋል። ከዚህ በፊት በወረዳ ደረጃ በበጎ ፈቃድ አገልግሎት የተሰማሩ ብዙ የህብረተሰብ ክፍሎችና ኮሚቴዎች ተዋቅረው እየተንቀሳቀሱ ቢሆንም ካሉን የተለያዩ የፋይናንስ ተቋማት በወረዳችን ከአራት ያላነሱ የፋይናንስ ተቋማቶች አሉ፣ የበጎ ፈቃድ አገልግሎት አካላቶች አሉ። ነገር ግን ለዚህ እንደ ወረዳችን በተለይ የበጎ ፈቃድ አገልግሎት በመስጠትና የፋሲካ በዓልን መሰረት በማድረግ እኛ ስጋ እየበላን እነሱ ቆሎ አሮባቸው ሊኖሩ አይገባም። ስለዚህ ካለን አዋተን በባንኩ ስም ድጋፍ ማድረግ አለብን ብለው ያደረጉት ድጋፍ እኛ በአስተዳደር ምክር ቤቱ ስም ከልብ እናመሰግናለን። የመጀመሪያ አርያና ፈርቀዳጅ ስለሆኑ ይህንን በአስተዳደር ምክር ቤቱ ስም እያመሰገንኩኝ በዋናነት ይህንን ያደረጉት ድጋፍ በመላው ህብረተሰብ ዘንድ አጠቃላይ የኮን
ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ምዕመን ባለበት ስለሆነ በዋናነት እነሱ ይህንን ድጋፍ ሲያደርጉ በተለይ ህብረተሰቡ በአዋሽ ባንክ ላይ ገንዘቡን የመቆጠብ አዋሽ ባንክን የመደገፍ ከጎን የመሆንና በባንኩ ተጠቃሚና ደንበኛ መሆን ስለሚያስፈልግ ከዚህ አንጻር ሁሉም ድጋፍ የተደረገለት ይሁን ያልተደረገለት ምዕመን በኮን ህዝብ ስም ስለሆነ ያደረጉት የባንኩ ደንበኛ እንዲሆኑ በትኩረት ጠይቃለሁ።